Hello guys, how are you? Are you fine? Okay, today I'm going to teach you about the difference 4 and 2. The preposition of 4 and 2. ዛሬ የምንማረው ስለ 4 እና 2 ልዩነታቸውና የሚያመሳስላቸው ነገር ነው የምናየው ማለት ነው። አሁን እነዚህ የፕሪፖዚሽን የሆነ ቃሎች ናቸው። ትሪኪ ማለት የሚያመሳስላቸው የሚመስል ግን የተለያየ መልእክት የሚያስተላልፉ ፕሪፖዚሽን ናቸው 4 and 2 ምን አይነት ነው ልዩነታቸው ምን አይነትስ የሚያመሳስላቸው ነገር አለ የሚለው ነገር ይህ ቪዲዮ ይመልስላችኋል። ከናንተ የሚጠበቀው እስከ መጨረሻ ይህ ቪዲዮ በአንክሮ መከታተልና ማየት ነው። ከዛ ማናጣጣር የትኛው ምን አይነት መልእክት ያስተላልፋል የትኛውስ ምን አይነት ያስተላልፋል የሚለው ነገር ይመልስላችኋል ማለት ነው። ስለዚህ ተከታተሉኝ። አሁን ከየት እንጀምራለን? ቱ ምን አይነት ጥቅም አለው? ከዛ ቱ ጨርሰን ደግሞ 4 ከዛ ግን ኮምፔር ኤንድ ኮንትራስት ማድረግ አለባችሁ እናንተ የቱ ጥቅምና የፎር ጥቅም አንድ የሚመስሉ ግን የተለያየ መልእክት የሚያስተላልፉ ቃሎች ስለሆኑ የፕሪፖዚሽን ቃሎች ስለሆኑ በደንብ እዩት ማለት ነው። ቱ ፎር ዳይሬክሽን ቱ ዩዝድ ፎር ዳይሬክሽን። አሁን ቱ ለምን ተጠቀምበታለን? ለዳይሬክሽን ወደ እከለ እሄዳለሁ ወደ የሚለው ነገር ይመልስልናል። ምንድነው ዳይሬክሽን የሚለው? አሁን ወደ አንድ ቦታ ሄድጃለሁ ካልክ አሁን ዳይሬክሽን ነው የሚያሳየው አይደለ? አሁን ኤግዛምፕል ተጠቅመን ስናየው ግን በደንብ ይረዳችኋል ብዬ ተስፋ አደርጋለሁ። ኤግዛምፕል 1 he went to the school አለ። he went to the school እሱ ወደ ትምህርት ቤት ሄደ። ወዴት አቅጣጫ ነው የሄደው? አንተ ያለው ቦታ የት ነው ያላችሁት? የምታወቀው የትምህርት ቤቱ ዳይሬክሽን ይታወቃል። ስለዚህ ወደዛ ሄደዋል እያለ ነው። ስለዚህ ዳይሬክሽን ነው የሚያሳየው። to the school የሚለው ዳይሬክሽን ያሳያል ማለት ነው። he went to school ወደ ትምህርት ቤት ሄደዋል። ማን? እሱ። ሁለተኛው ኤግዛምፕል he go to the city እሱ ወደ ከተማ ሄደዋል ይላል። አሁን ወደ ከተማ አቅጣጫው ወዴት አቅጣጫ ነው የሄደው? ወደ ከተማ አቅጣጫ እያለን ነው። ስለዚህ ወደ ከተማ እየሄደ ነው ማለት ነው። ስለዚህ ሄደዋል ይሄዳል፣ በቃ ወደ ከተማ ይሄዳል እሱ ሁሌ go ስለሆነ ሲምፕል ፕሬዘንት ነው የሚያሳየው። he go to school ማለት city ማለት ወደ ከተማ ይሄዳል እያለን ነው። አቅጣጫው ወዴት ነው የሚሄደው? ሁሌ ወደ ከተማ እያለን ነው። ስለዚህ ሁለተኛው ምንድነው የሚለው? he go to the city ማለት ወደ ከተማ ይሄዳል እሱ እያለን ነው። ሶስተኛው I went to the river ወደ ወንዙ ሄጃለሁ እያለ ነው። አሁን እናንተ ያላችሁት ቦታ ታውቃላችሁ፣ ወንዝ አለ የምታውቁት። አሁን ሰውየው ወይ ደግሞ ጓደኛችሁ ወደ ወንዙ ሄጃለሁ እያላችሁ ነው። የት አለ ብለህ ከደወልክለት ወይ ደግሞ የሆነ ነገር ስትልክለት እኔ ወደ ወንዝ ሄጃለሁ ወደዛ አቅጣጫው ነው የሄደው ማለት ነው። ስለዚህ I went to the river it indicates about the direction. okay እንደገና ሁለተኛው to use to destination point ማለት ማረፊያ ወይ ደግሞ መድረሻ ያሳየናል። ከየት ተነስቶ ወዴት እንደሚደርስ ያሳየናል። ማን ተጠቅመን? ቱ ፕሪፖዚሽን ተጠቅመን። ስለዚህ ዴስቲኔሽን ፖይንቱ የት ነው፣ ከየት ተነስቶ የት ነው የደረሰው የሚል ነገር ይመልስልናል ማለት ነው። ቱ ዩዝ ቱ ዴስቲኔሽን ፖይንትስ። ፎር ኤግዛምፕል if you are feeling sick you should talk to a doctor። አሁን ህማም ከተሰማ ዶክተር ብትነግረው ወይ ደግሞ ለዶክተር ብታናገር ይሻላል እያለው ነው። ይሻላል ቱ ዶክተር ዴስቲኔሽን ፖይንት ነው። አንተ መድረሻ ወይ ደግሞ መናገር ያለብህ የት ነው ቦታው? ዶክተሩ ላይ ነው። ዶክተር የት እንዳለ ይታወቃል። ያ መድረሻው ይሆናል ማለት ነው። ስለዚህ if you are feeling sick you should talk a doctor ይለናል። to a doctor ይለናል። ስለዚህ ዴስቲኔሽን ፖይንት ያሳያል። to a doctor indicates about the destination point. okay ሶስተኛው they are invited us to their house for dinner ይለናል። አሁን እነሱ ጋባዥ ናቸው። ለማን? ለኛ። እነሱ ጋውዘውናል። ለምን? ለዲና ለራት ማለት ነው። ስለዚህ to their house destination point ነው። their house ወደ የራሳቸው ቤት ጋውዘውናል እያለ ነው። ስለዚህ they are invited us to their house for dinner ይላል። ስለዚህ ይሄኛው ዴስቲኔሽን ፖይንት ያሳየናል ማለት ነው። ማን? ቱ ተጠቅመን። አሁን ከፎር በምንድነው የምንለያዩት የሚለው ነገር ለማወቅ ከተፈለገ ይህ ቪዲዮ በደንብ እያያችሁ የቱ ምን ተጠቅመንበት ያለነው አሁን በደንብ እየተረዳችሁ መሄድ አለባችሁ። ከዛ ፎር ስትደርሱ ደግሞ ተገንዝባችሁ ምን አይነት ልዩነት እንዳላቸው በደንብ ተረዳላችሁ ማለት ነው። አሁን ወደ ሶስተኛው ኤግዛምፕል I am going to አዲስ አበባ at the end of May ይለናል። አሁን በደንብ እዩት።
I am going to አዲስ አበባ ዲስቲኔሽን ፖይንት የት ነው አዲስ አበባ ነው ማለት ነው ወደ አዲስ አበባ እሄዳለሁ መጨረሻ ጉንቦት ላይ ማለት ነው at the end of what May ይለናል መጨረሻ ጉንቦት ወደ አዲስ አበባ እሄዳለሁ ስለዚህ አቅጣጫው ወይ ደግሞ ዲስቲኔሽን ፖይንት የት ነው አዲስ አበባ to አዲስ አበባ indicates about the destination point of the moment አራተኛው we are going to restaurant tonight ይለናል አሁን በደንብ እዩት to restaurant indicates about the to destination point የት ነው ምግብ ቤቱ ወይ ደግሞ ሬስቶራንት ማለት ነው ስለዚህ we are going to restaurant tonight ያው ስኬጁል አውጥተዋል ማለት ነው እነሱ ውጪ ለራት ወይ ደግሞ ለምግብ ቤት ውጪ የሆነ ስኬጁል አውጥተዋል going to የሚያመለክተው ስኬጁል ነው ስለዚህ ወደ ማታሲ ወደ ሬስቶራንት እንሄዳለን እያለ ነው we are going to አሁን planning future planning ነው by the way therefore we are going to restaurant tonight to restaurant indicates about the destination point so to indicates about the destination ወይ ደግሞ መድረሻ ቦታ እያሳየን ነው ማለት ነው ምግብ ቤቱ ኦኬ ለሌላስ ለምን ተቀምበታለን ማን to use to time between 2 points ይለናል ወይ ደግሞ duration of time ያሳየናል አሁን duration of time forም እንጠቀምባታለን ወይ ደግሞ for ተጠቅመንም እናስተላልፋለን መልእክታችን እንደገና to ተጠቅመንን ግን መልእክታቸው አስተላልፋቸው ግን ይለያያል በምን ምክንያት ነው የሚለያዩት በደንብ ይዩት አሁን to እናያለን to use to 2 point of to between 2 point of time ያሳየናል ማለት ነው example the market is open from 4 am to 7 pm ይለናል አሁን 4 am መጀመሪያ አለ እስከ 7 pm 7 pm ደግሞ የመጨረሻ ስለዚህ 2 point ታይም ያሳየናል ማለት ነው ከየት ጀምሮ እስከ ነው ያሳላልፈው ያለው አሁን ደግሞ ትርጉሙ ማለት ነው እስከ ከእከሌ እስከ እከሌ ሰዓት ኦፕን ይሆናል ወይ ደግሞ ክፍት ይሆናል ምኑ ገበያው ይያለን ነው so the market is open from 4 am to 7 pm ይለናል ስለዚህ to ከእከሌ እስከ እከሌ ክፍት ይሆናል ከዛ ግን ይዘጋል ማለት ነው ብለን አባባል ኦኬ ሁለተኛው ኤግዛምፕል I study English Monday to Tuesday I study English ስለዚህ ምንድነው የሚለው I study English Monday to Tuesday Thursday every week በቃ በየሳምንቱ ከሰኞ እስከ ሐሙስ አጠናለሁ እያለ ነው እንግሊሽ አጠናለሁ ከመቼ እስከ መቼ ከሰኞ እስከ ሐሙስ I study English Monday to Thursday every week ስለዚህ to እስከ ከመንዴይ ወይ ደግሞ ከሰኞ እስከ የሚለው መልእክት ያስተላልፋል to የሚለው እዚህ ላይ እስከ ሐሙስ ከሰኞ እስከ ሐሙስ እንግሊዝኛ አጠናለሁ እያለ ነው ስለዚህ point to point of time ያሳየናል ማለት ነው to ተጠቅመን ኦኬ ምን አይነት መልእክት ያስተላልፈ እንዳለ ነው መገንዘብ ያለባችሁ ማለት ነው to ተጠቅመን forስ እናያለን ቆይተን ኦኬ ሶስተኛው ኤግዛምፕል I work for 20 am to 11 pm ይለናል ስለዚህ ከ12 am ጀምረን እስከ 11 pm እንሰራለን እያለ ነው I work ሁሌ ማለት ነው habitual action ነው የሚያሳየን ያለው I work from 12 am to 11 pm ስለዚህ point to point time point ነው የሚያሳየን ያለው በደንብ ነቃ ብላችሁ እስኪ እዩት አራተኛው ኤግዛምፕል I work from Monday to Friday ሁሌ I work ማለትም present simple present ነው የሚያሳየን ስለዚህ ሁሌ የሚሰራው ከሰኞ እስከ አርብ ነው የሚሰራው እያለ ነው I work from Monday to Friday to ከሰኞ እስከ የሚል ነገር to Friday ስለዚህ እስከ የሚል ነገር መልእክት ያስተላልፍልናል ማለት ነው to ተጠቅመን አምስተኛው ኤግዛምፕል the party is going on from 10 am to 7 pm ፓርቱ ከስንት እስከ ስንት ሰዓት ነው going on ወይ ደግሞ የሚካሄደው ከ10 am ጀምሮ እስከ 7 pm በቃ ክፍት ሆኖ በቃ ዝግጅቱ ይደረጋል ማለት ነው ስለዚህ 2 points ያሳየናል የሚለው እዚህ ነው እሺ እዚህ ላይ ደግሞ to ለምን ይጠቅመናል use to preference ምርጫ ያሳየናል ወይ ደግሞ ምርጫ ለመጠቀም
ቱ እንጠቀማለን ማለት ነው። አንደኛው ከአንደኛው ይሻለኛል ብለን ለመናገር ማለት ነው። አንደኛው ከአንደኛው አንድ ነገር ከአንድ ነገር ይሻለኛል የሚል ነገር ለማስተላለፍ ምን እንጠቀማለን? ቱ እንጠቀማለን። ቱ ዩዝ ቱ ፕሪፈረንስ example 1 he prefers riding his bike to walking ይለናል። he prefers riding his bike to walking እሱ ሳይክሉ መንዳት ይመርጣል ከመጓዝ እያለ ነው ማለት ነው። ቱ እየመረጠ ነው። አንደኛው ከአንደኛው ምርጫ እያደረገ እንደሆነ ነው ማለት ነው። select ምርጫ ማለት ምርጫው የትኛው ነው የትኛው ነው የሚሻለው የሚል መልስ ይመልስልናል ማለት ነው። ሁለተኛው ኤግዛምፕል I prefer coffee to tea I prefer coffee እኔ ከሻሂ ኮፊ እመርጣለሁ ለመጠጣት ማለት ነው እመርጣለሁ። I prefer coffee to tea ቱ ነው ባይ ወይም ደግሞ ሌላ አንልም ለምርጫ ማለት ነው። አንደኛው ከሌላኛው እመርጣለሁ ለማለት ከተፈለገ ቱ ነው የምንጠቀመው ሁሌ ማለት ነው። ኦኬ ሶስተኛው I prefer radio to TV አሁን ሬዲዮ ማዳመጥ እመርጣለሁ ከቲቪ ማየት እያለ ነው ሰውየው። ምርጫው የሱ ነው እንግዲህ። ስለዚህ I prefer radio to TV እመርጣለሁ ቱ ተጠቅመን ማለት ነው። ስለዚህ ለፕሪፈርም እንጠቀምባታለን ማለት ነው። ማን ቱ preposition of to። አራተኛው he prefer apple to banana እሱ አፕል ይመርጣል ከባናና ወይ ደግሞ ከሙዝ አፕል ይመርጣል እያለ ነው እሱ ማን እሱ። አምስተኛው I prefer reading to writing እኔ ምን እያለ ነው ማንበብ እመርጣለሁ ከመጻፍ እያለ ነው። ከመጻፍ ይልቅ ማንበብ ነው የሚመርጠው እያለ ነው። ስለዚህ መልእክት ምን አይነት መልእክት እያስተላለፈ እንዳለ ግን በደንብ እየተገነዘባችሁ መሄድ አለባችሁ። ማን ተጠቅመን ቱ ተጠቅመን preposition of to ወይ ደግሞ መስተዋዲ ቱ ተጠቅመን ማለት ነው። ኦኬ ቱ እንደገና ደግሞ ለሌላ ዩዝ ደግሞ እንጠቀምባታለን። ለምን to use reasoning የሆነ ምክንያት ለማቅረብም እንጠቀምበታለን። በምን ሁለቱም ይጠቅማል ባይ ዘ ዌይ ፎርም እንጠቀምበታለን። በምንድነው የምንለያዩት ግን በደንብ ማየት አለባችሁ። ቱ ከሆነ ቨርብ ይጠቀማል ቨርብ ያስከትላል። ፎር ከሆነ ግን ናውን ነው የሚያስከትለው። ግን ልዩነታቸው እንዴት እንደሆነ በደንብ እያየን አሁን ግን ቱ ስለሆነ ያለነው ቱ ተጠቅመን ምን አይነት ኤግዛምፕል እንደምንጠቀም በደንብ እዩት ተገነዘቡት። ኤግዛምፕል 1 I come here to learn English አለ። to learn is verb በቃ ተግባር ነው የሚያሳየን ለተግባር በቃ እዚህ የመጣሁት ለመማር ነው ተግባሩ ነው ያሳየው። ስለዚህ እዚህ ላይ ምክንያት ነው እየነገረን ያለው ማለት ነው። I came here to learn English ማለት እኔ እዚህ የመጣሁት ሌላ ምክንያት የለኝም እንግሊዝኛ ለመማር ነው እያለ ነው። ስለዚህ ለተግባር ነው የሚያሳየን ያለው ቲዩ ያስከተለው ተግባር ነው ግስ ነው ማለት ነው። ሁለተኛው ኤግዛምፕል I work hard to get money I work hard to get money ስለዚህ got verb ነው አክሽን ነው። እኔ ሚሰራው ያለሁት በቃ I work hard to get money ማለት ጠንክሬ ሚሰራው ያለሁት ለገንዘብ ለማግኘት ነው እያለ ነው። ስለዚህ ለተግባሩ ነው get ምን money እያለ ነው። ስለዚህ ሶስተኛው ኤግዛምፕል I like to help people around me I like to help ተግባሩ ምንድነው help people around me ቤተሰብ ይሆን ይችላሉ ወይ ደግሞ በቃ የሸገራቸው ሊሆን ይችላሉ around me ያሉ የተሸገሩት ለማገዝ ነው ያለሁት እያለ ነው። I like የሚወደው እያለ ነው። I like to help people around me I like reasoning I like እሺ አራተኛው I am here to learn I am here to learn እዚህ ያለሁት ለመማር ነው እያለ ነው። ስለዚህ የሚያስከትለው ግስ ነው ማለት ነው። ቱ ተጠቅመን አሁን እስካሁን ቱ ተጠቅመን ምን አይነት ሴንቴንስ እየሰራን እንደነበርን አይተናል። አሁን ደግሞ ወደ ፎር ነው የምንገባው። ፎር ተጠቅመን ምን አይነት ሴንቴንስ ማስተላለፍ እንደምንችል በደንብ ማየት አለባችሁ ማለት ነው። ልዩነታቸው እግረ መንገዳችሁ የቱ ያያችሁትና ፎርስ በምን ተጠቅመን ምን አይነት መልእክት እያስተላለፍን እንዳለን በደንብ እየተገነዘባችሁ መሄድ አለባችሁ ማለት ነው። ኦኬ ፎር used for benefit most of the time benefit ለማድረግ ወይ ደግሞ መልእክት ለማስተላለፍ ፎር እንጠቀማለን። ኤግዛምፕል exercise every day is good for your health exercising every day is good for your health እንቅስቃሴ ሁሌም እንቅስቃሴ ማድረግስ ለጤና ጥሩ ነው ይላል። ለጤና ጥሩ ነው
for your health እያለ ነው። for your health እያለ ነው። ስለዚህ ለጥቅም ወይ ደግሞ ለቤኔፊት እንጠቀምበታለን ማን for ተጠቅመን። እሺ for duration of time ደግሞ ያሳየናል ወይ ደግሞ period of time አሁን period of time ተጠቅመን ወይ ደግሞ 2 point of time አሳይተናል ቱ ተጠቅመን። አሁን ግን for ተጠቅመን የተለየ ነው። መልእክቱ አንድ ነው። ለእከሌ ያክል ነው የሚለው እንጂ ከእከሌ እስከ እከሌ አይልም። ለእከሌ ያክል ለሁለት ሰዓታት ያክል ለአንድ አመት ያክል ለአንድ ወር ያክል እያልን የምንሄደው ነገር ማለት ነው። ስለዚህ አጠቃቀማቸው በየብቻ ነው ማለት ነው። አሁን እግረ መንገዳችሁ ግን ቱ ተጠቅመንም ሰዓቱ ማወቅ እንችላለን። ከእከሌ እስከ እከሌ ካለ ሰዓቱ ከመካከል ያለው ሰዓቱ ማወቅ እንችላለን ማለት ነው። ግን ለዚህ ያክል ብሎ ደግሞ በጀነራል ይነግረናል ይሄኛው ማለት ነው። እሺ ኤግዛምፕል I have been waiting for 2 hours ይለናል። I have been waiting for 2 hours ለሁለት ሰዓታት ያክል duration of time ለሁለት ሰዓት ያክል እየጠበቅኩ ቆይቻለሁ እያለ ነው። አሁን እየቀጠልኩ ነው እያለ ነው። present perfect continuous tense ስለሆነ እሺ ስለዚህ for 2 hours በቃ ለሁለት ሰዓታት ያክል ጀነራሉ ነው ማለት ሁለት ፖይንት ሰዓት አይደለም የሚያሳየው ያለው ማለት ነው። ልዩነቱ በደንብ ይዩት። እሺ ሁለተኛው ኤግዛምፕል I have learned English for 2 years ይለናል። I have learned English for 2 years ለሁለት አመታት ያክል እንግሊዝኛ ተምሬያለሁ እያለ ነው። እየተማርኩ መጥቻለሁ እያለ ነው። እሺ ሶስተኛው I have been here for 3 hours I have been here for 3 hours እዚህ ለሶስት ሰዓታት ያክል እዚህ ቆይቻለሁ እያለ ነው። አሁንም ያለው እዚህ ስለዚህ ለሶስት ሰዓታት ያክል duration of time ሽፋኑ ከየት እስከ በቃ ለሶስት ሰዓታት ያክሉ በቃ ርዝመቱ ነው የሚያሳየን ያለው ማለት ነው። ያ የነበረው ሪዝመት ነው ያሳየን ከእከለ እስከ እከለ አይደለም በተዛዋሪ። ስለዚህ ሪዝመቱ ሰዓቱ አጠቃሎ እየነገረን እንደሆነ ማለት ነው። ልዩነቱ እግረ መንገዳችሁ በደንብ እያያችሁ መሄድ አለባችሁ። ኦኬ for helping someone እንደገና for ተጠቅመን helping ለማገዝ እንዴት አይነት መልእክት ማስተላለፍ እንደምንችል። ኦኬ ኤግዛምፕል I baked cake for my brother for my brother ለወንድሜ ኬክ አዘጋጀው ወይ ደግሞ አዘጋጅቻለሁ እያለ ነው። አዘጋጀው I baked a cake for my brother እያለ ነው። ስለዚህ for my brother ለእከሌ ብለን ለመጠቀም for እንጠቀማለን ማለት ነው። እንደገና for ተጠቅመን schedule ማስተላለፍ እንችላለን። scheduled ኦኬ እንዴት I made an appointment with my doctor for May 6 አሁን ከዶክተሬ ጋር 6 May 6 ማለት ጉንበት 6 ቀጠሮ ይዘናል እያለ ነው። ቀጠሮ አድርገናል እያለ ነው። ስለዚህ ያን ቀጠሮ አለን እያለ ነው። ስለዚህ I made an appointment with my doctor for May 6 እያለ ነው። ስለዚህ scheduled ነገር እያሳየናል for May ኦኬ ሁለተኛው ኤግዛም your flight is scheduled for January 30 your flight is scheduled for January 30 ያንተ ፍላይ ወይ ደግሞ አንተ በረራ ለጥሪ 30 ነው እያለ ነው። scheduled የተደረገው ለጥሪ 30 ነው እያለ ነው። ስለዚህ scheduled ያሳየናል ማለት ነው። ምን for ተጠቅመን ኦኬ ልዩነቱ በደንብ እዩት። እሺ for reasons አሁን ቱ ተጠቅመን reason አይተናል። አሁን ደግሞ ምን አይነት ልዩነት እንዳለው በደንብ እዩት። የሚያስከትለው ስም ወይ ደግሞ ሌላ ነገር ነው እያልኳችሁ ነው። ግስ አይደለም። ኤግዛምፕል he tired from job he fired from job for being consistently late እያለ ነው። እሱ ከስራ ተባረዋል። ለምን ምክንያት? በምን ምክንያት? በተደጋጋሚ ሌት በማድረጉ ምክንያት for being constantly late ማለት ስም ነው። በቃ ሌት አድርገዋል ስም ነው ያስከተለው for being constantly late እሱ ፋየር ተደረገው ወይ ደግሞ ከስራ ተባረዋል እያለ ነው። ኦኬ ሁለተኛው she is being promoted for her good English for her በቃ የሷ for her good English እሷ promoted ወይ ደግሞ እድገት አግኝታለች በምን ምክንያት? በእንግሊዝኛ ጥሩ አነጋገር ባላት ምክንያት እያለ ነው። ስለዚህ for her good English በቃ for her good English is noun ሌሎቹ ገላጭ ናቸው። ስለዚህ she is being promoted for her good English ስለዚህ reasoning ነው የሚያቀርበው።
ስለዚህ ግስ አይደለም የሚያስከትለው ምንድነው የሚያስከትለው ስም ነው የሚያስከትለው ወይ ደግሞ የስም ሐረግ ያስከትላል ማለት ነው ኤግዛምፕል 3 he is studying english for work work ስም ነው እሱ እንግሊዝኛ ያጠናል ለምን ጉዳይ ለስራ ጉዳይ ስራ ለመቀጠር ማለት ነው ስለዚህ ስም ያስከትላል ስለዚህ ሁለቱም ለሪዝን እንጠቀምበታለን አንደኛው ግስ ነው የሚያስከትለው አንደኛው ግን ስም ወይ ደግሞ ስማዊ ሐረግ ያስከትላል ማለት ነው ኦኬ 2 and 4 common use but different አሁን በደንብ እዩት አሁን ኮመን ዩዛቸው ምንድነው አሁን ተመሳሳይ ይመስላል ግን የተለያየ መልእክት የሚያስተላልፉት አንድ አይነት ሴንተንስ ሆኖ ግን በ4 እና በ2 ምክንያት የተለያየ መልእክት ያለው መልእክት ያስተላልፋል ኤግዛምፕል what did you do for your country አለ አሁን ምን ማለት ነው ሁለተኛው ነው what did you do to your country አሁን 4 እና 2 ብቻ ነው ሌላው አንድ አይነት ነው አሁን በደንብ ልዩነቱ እዩ what did you do for your country ማለት ለሀገርህ ምን አደረግላት ማለት ነው አደረግላት አንተ ምን አደረግላት ምን ጠቀምካት ይያለው ነው ሁለተኛው ግን what did you do to your country ማለት ግን ለሀገርህ ምን አደረግካትና አደረግላት አንተ ያደረግላት ለሷ ምንድነው for ተጠቅመ ምን አደረግካት ማለት ግን ምን ሆነች ባንተ ምክንያት ይያለ ነው ምን ሆነች ማለት ነው በየብቻው ነው በደንብ አማርኛው በደንብ ተረታችኋል ብዬ ተስፋ አደርጋለሁ እስኪ በሁለተኛው ይረዳችኋል ሶስተኛው what can I do for you አለ ምን ማለት ነው ሁለተኛው ደግሞ what can I do to you አሁን ምን አይነት ልዩነት አላቸው ቱና አንድ አይነት ነው የሚመስሉት ግን የተለያዩ በደንብ ማየት አለባቸው የሁለቱ ልዩነት በምን እንደሆነ እዚህ ላይ ነው ዋናው አትኩረት መስጠት ያለባችሁ አሁን ምንድነው ያለው what can I do for you ማለት ምን ላደርግልህ እችላለሁ ላንተ ማለት ነው ምን ልርዳህ ምን እረዳሃለሁ ያለው ነው ሁለተኛው ግን what can I do to you ማለት ግን ምን ላደርግህ እችላለሁ ምን ላደርግህ እችላለሁ ላደርግልህ ሳይሆን ምን ላደርግህ እችላለሁ ያለው ነው ሁለተኛው ስለዚህ to ተጠቅመን ምን ላደርግህ እችላለሁ for ተጠቅመን ግን ምን ላደርግልህ ምን ረዳህ እችላለሁ ያለው ነው ስለዚህ ልዩነቱ በደንብ ስለዚህ በእነዚህ ሁለቱ ልዩነት የተለያየ መልእክት ያስተላልፋል ግን አንድ ወይ ደግሞ ትሪኪ መስሎ ይታያችኋል ማለት ነው ኦኬ አምስተኛው my sister bright line to me አለ destination to me ይያለ ነው እዚህ to ተጠቅመን my sister bright line to me ማለት እህቴ ምሳ ወደ እኔ አመጣች ይያለ ነው ለኔ አመጣችልኝ ሳይሆን ምሳ አመጣች ወደ እኔ ይያለ ነው ምን ተጠቅመን to ተጠቅመን my sister bright line to me ምሳ አመጣች ወደዚህ ይያለ ነው ሁለተኛው ግን my sister bright line for me ማለት ግን እህቴ ምሳ ለኔ አመጣችልኝ ይያለ ነው ስለዚህ ልዩነቱ በደንብ ያያችሁ ነው አይደል አመጣችልኝና አመጣች ማለት በየብቻው ነው ዳይሬክሽን ወይ ደግሞ ዴስቲኔሽን ያሳያል ያንደኛው እሷ ከዛ ከቦታ ከተነሳው ጀምራ ወደሱ አመጣች ማለት ነው ዴስቲኔሽን ፖይንት እሱ ላይ ነው ግን ሁለተኛው ላይ ግን for me ከሆነ ግን ለኔ አመጣችልኝ በቃ የሆነ ይሁን ለኔ ግን አመጣችልኝ ማለት ነው ስለ ዴስቲኔሽን ገላ አይደለም ያወራ ማለት ነው ኦኬ አሁን for and to common collocation ምን አይነት ባንዴስ ምን አይነት መልእክት ያስተላልፋሉ የሚል ነገር እናያለን አሁን ልዩነታቸው በደንብ ያያችሁ እንደሆነ ተስፋ አደርጋለሁ አሁን ብዙ ፕሪፖዚሽን እንሰራለን ስለ ቱና for እንደገና ሌላ አሁን ግን ለሃይላይቱ በደንብ እዩት ልዩነታቸው ምን አይነት ልዩነት እንዳላቸው ምን አይነት መልእክት ማስተላለፍ እንደሚችሉ ስለዚህ ግራ እንዳይገባችሁ በደንብ ያያችሁ መሄድ አለባችሁ ማለት ነው for and to common collocation ባንዴ እስኪ ኤግዛምፕል he is calling to apologize for missing the meeting yesterday ይላል to apologize አሁን to apologize ለምክንያቱ to ለእከሌ ምክንያት ነው ለምን ምክንያት for missing the meeting yesterday ያለ ነው the meeting to apologize ማለት ተግባር ነው ያሳየው for missing ማለት ግን the meeting yesterday ማለት ግን አሁን ገረንድ ነው የሚያሳየው ማለት ነው ስለዚህ ስም ነው ማለት ነው ገረንድ የግሲ ከግሲ የተገኘ ገረንድ ing ሳጨምር ገረንድ ተምረናል ባይዘው በደንብ አይታችሁ ስለዚህ የየራሳቸው ተያይዘው
ትርጉም የሚያስተላልፉ መሆናቸውም ማወቅ አለባችሁ ቱና ፎር በአንድ ሴንቴንስ ገብቶ ምን አይነት መልእክት ማስተላለፍ ያለባቸው እንደሆነ የትኛው የት ይገባል የሚል ነገር ነው ማየት ያለባችሁ እንደ ሃይላይት የራሱ የሆነ ሰራለው እንደዚህ ኦኬ ሁለተኛው we travel to አዲስ አበባ for the holiday ይለናል to አዲስ አበባ ዲስቲኔሽን ያሳያል to አዲስ አበባ ዲስቲኔሽን ያሳያል for what purpose for holiday ስም ነው holiday for the holiday ይለናል ስለዚህ የየራሳቸው ኮሌክሽን ኮመን ኮሎኬሽን ብዙ አይነት አሉ አሁን ግን እንደ ኤግዛምፕል ትንሽ እንደ ለማሳየት ፈልጌ ነው we travel to አዲስ አበባ for the holiday ይለናል በዓል ወደ አዲስ አበባ እንቀሳቀሳለሁ እሄዳለሁ ይላል አዲስ አበባ እሄዳለሁ ዴስቲኔሽን ፖይንት አዲስ አበባ ለምን ጉዳይ ሆሊዴይ ወይ ደግሞ ለበዓል ጉዳይ ይያለ ነው አሁን ትንሽ እኳ ብትሆን የሆነ ኮንሰፕት ይዛችኋል ብዬ ተስፋ አደርጋለሁ ኮንሰፕት ካዛችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ ሳታደርጉ አትውጡ ቴንክ ዩ ቨሪ ማች